በዘመናዊው የጂኦፖለቲካዊ ቼዝ ሰሌዳ ላይ ዓለማችን በማይታይ የፍርሃትና የጥርጣሬ ክር ተተብትባለች። በአውሮፓ የፖለቲካ ኮሪደሮች፣ በዝግ የጦር ካምፖችና በዲፕሎማቶች የሹክሹክታ መድረኮች ላይ እንዳየር የሚተነፈሰው ትልቁ ጉዳይ ከክሬምሊን ግንብ ባሻገር አደፍጦ የሚጠብቀው የምቹ ጊዜ መስኮት አፋጣኝ ስጋት ነው። አውሮፓ የራሷን የመከላከያ ጡንቻ አጠናክራ ለመውጣት እስከ 2030 በሚኖራት የሽግግር ጊዜ እንዲሁም አሜሪካ በዶናልድ ትራምፕ መሪነት ወደ ራሷ የውስጥ ፖለቲካ ማፈግፈጓን ተከትሎ የሩሲያው ፕሬዝዳንት ቭላድሚር ፑቲን ይህንን ክፍተት እንደ ወርቃማ አጋጣሚ ሊጠቀሙበት ይችላሉ የሚለው ስጋት የአገሪቱን ፖለቲካዊ ትኩሳት ወደ ጣሪያ አድርሶታል። የትንታኔ ሩሲያ በዩክሬን የጦርነት አውድማ ደም እየደማች ባለችበት በአሁኑ ወቅት ሌላ ጦርነት የመክፈት አቅም አላት ወይንስ የላትም በሚለው ወሳኝ ጥያቄ ዙሪያ የተፈጠረውን የአውሮፓውያኑን የሐሳብ መከፋፈል በቅርበት ይቃኛል። በአንድ ጎራ ፑቲን ኔቶን እንደ ወረቀት ነብር ላይ በማስመሰል ጥርሱን ለመፈተሽና አንቀጽ 5ን ገደል ለማስገባት ሲሉ ሰው አልባ የድሮን ጥቃቶችን ወይንም አነስተኛ ስነ ልቦናዊ ትንኮሳዎችን ሊያደርጉ ይችላሉ የሚል የፍርሃት ደወል ይደወላል። በሌላው ጎራ ደግሞ ይህ ከልክ ያለፈ መደናገጥ ራሱ የፑቲን የፖለቲካ ጨዋታ አካል ነው፣ በጭቃ ውስጥ የተዘፈቀችው ሩሲያ ተጨማሪ ግንባር አትከፍትም የሚል ምክንያታዊ የመረጋጋት ድምጽ ይሰማል። እስኪ ዛሬ በፊንላንድ የፍርሃት ደወልና በኢስቶኒያ የተረጋጋ ስሌት መካከል ያለውን እንዲሁም የዋሽንግተንን ፖለቲካዊ ሸርተቴና የሞስኮን ያልተገመተ አቅም በሚዛን ላይ አድርገን ዓለማችን የተንጠለጠለችበትን የደህንነት የስጋትና የዝግጁነት ቀጭን ገመድ አብረን እንመርምረው። ይህ አባይ ሪፖርት ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። እስኪ ዛሬ አንድ ላይ ሆነን የዓለማችንን የፖለቲካ ትኩሳት፣ የሀያላኑን የተወሳሰበ የቼዝ ጨዋታና ድብቅ የሆነውን የጂኦፖለቲካዊ ሽኩቻ እንቃኝ። በአሁኑ ሰዓት በአውሮፓ የፖለቲካ ኮሪደሮች፣ በወታደራዊ የእዝ ማዕከላትና በዲፕሎማቶች የሹክሹክታ መድረኮች ላይ እንዳየር እየተነፈሰ ያለው አንድ ትልቅ ስጋት አለ። እርሱም የሩሲያው ፕሬዝዳንት ቭላድሚር ፑቲን በቀጣዮቹ ጥቂት ዓመታት ውስጥ ሊያገኙት የሚችሉት የምቹ ጊዜ መስኮት ወይንም ወርቃማ አጋጣሚ ጉዳይ ነው። ነገሩን ስናየው አውሮፓውያን ይህ ጊዜ ፑቲን ምዕራባውያን ለኔቶ ያላቸውን ታማኝነትና ቁርጠኝነት የሚፈትኑበት ትክክለኛ አጋጣሚ አድርገው ሊወስዱት ይችላሉ የሚል ከባድ ስጋት አድሮባቸዋል። ይሁን እንጂ ይህ ስጋት በአንዳንድ መንግስታትና በራሱ በኔቶ ህብረት ዘንድ ከልክ በላይ የተጋነነ ነው ተብሎ ይታሰባል። ይህ ልዩነት ነው እንግዲህ የዛሬው ወጋችን ማጠንጠኛ የሚሆነው። ነገሩን ወደ ስረ መሰረቱ ስናወርደው ይህ ስጋት ከየት መነጨ ብለን መጠየቃችን አይቀርም። የአውሮፓ የመከላከያ ባለስልጣናትና የህግ አውጪዎች እንደሚሉት ከሆነ ይህ የምቹ ጊዜ መስኮት የሚፈጠረው በቀጣዮቹ 1-2 ዓመታት ውስጥ ነው። በዚህን ጊዜ ዶናልድ ትራምፕ በዋይት ሀውስ የስልጣን መንበር ላይ ይቆያሉ ተብሎ ሲታሰብ፣ የአውሮፓ ህብረት ደግሞ የራሱ ወታደራዊ አቅም ሙሉ በሙሉ አጠናክሮ ባልጨረሰበት የሽግግር ወቅት ላይ ይገኛል። ይህንን ጉዳይ በቅርበት ከሚከታተሉ ፖለቲከኞች የተገኘው መረጃ እንደሚያመለክተው ምንም እንኳን ሩሲያ በዩክሬን ላይ የከፈተችው ጦርነት የሞስኮን ወታደራዊ ኃይል ገደብ ያሳየ ቢሆንም ፕሬዝዳንት ፑቲን ግን ተጨማሪ ግዛቶችን የመቆጣጠር ፍላጎት እንዳላቸው በተደጋጋሚ ሲጠቁሙ ቆይተዋል። እስኪ የፊንላንዱን የቀኝ ዘመም ፖለቲከኛና የአውሮፓ ፓርላማ የውጭ ጉዳይ ኮሚቴ አባል የሆኑትን የሚካ አልቶላን ንግግር ልብ እንበል። እርሳቸው እንደሚሉት በጣም በቅርብ ጊዜ ውስጥ አንድ ያልታሰበ ነገር ሊፈጠር ይችላል። ለሩሲያ የተከፈተ የምቹ ጊዜ መስኮት አለ። ይህ ለምን ሆነ ብለን ስንጠይቅ መልሳቸው ግልጽ ነው። አሜሪካ ከአውሮፓ እያፈገፈገች ነው። በአትላንቲክ ውቅያኖስ ማዶ ያሉ ሀገራት ግንኙነት እየሻከረና እየፈረሰ ነው። እንዲሁም የአውሮፓ ህብረት የራሱን የደህንነት ኃላፊነት ሙሉ በሙሉ ለመሸከም ገና ዝግጁ አይደለም። ይህ አባባል የአውሮፓን የወቅቱን ተጋላጭነት ፍንትው አድርጎ የሚያሳይ ነው። እዚህ ላይ ግን አንድ ጥያቄ ማንሳታችን አይቀርም። በእርግጥ ፑቲን በአንድ የኔቶ አባል ሀገር ላይ ቀጥተኛ የሆነ የምድር ላይ ወረራን ሊከፍቱ ይችላሉ ወይ? ሚዛናዊ ሆነን ስናስበው ከፍተኛ የኔቶ ዲፕሎማቶችና የአውሮፓ የመከላከያ ባለስልጣናት ይህንን እድል ሙሉ በሙሉ ባይዘጉትም ሩሲያ በዩክሬን ጦርነት ውስጥ ሀብቷንና ኃይሏን እጅግ ማሟጠጧን ከግምት ውስጥ በማስገባት እንዲህ አይነቱ ትልቅ ወረራ የመከሰት እድሉ ጠባብ መሆኑን በልበ ሙሉነት ይናገራሉ። ይልቁንም ፑቲን ሊያደርጉት የሚችሉት ነገር ቢኖር እጅግ የተጠና ኢላማውን የጠበቀና ሆን ተብሎ ብዥታን ሊፈጥር የሚችል አነስተኛ ጥቃት ወይንም ጣልቃ ገብነት ነው። የዚህ ስልት ዋና ዓላማ አሜሪካና አውሮፓውያን በጋራ መከላከያ አንቀጽ 5 ላይ ያላቸውን አቋም መፈተሽና የጥቃት አንቀጹን ተግባራዊ ለማድረግ የሚያስችል ደረጃ ላይ ደርሷል ወይንስ አልደረሰም በሚለው ጉዳይ ላይ በኔቶ አባላት መካከል መከፋፈልን መፍጠር ነው። ይህ አንቀጽ 5 በአንዱ አባል ሀገር ላይ የሚሰነዘር ጥቃት በሁሉም ላይ እንደተሰነዘረ ይቆጠራል የሚል ጠንካራ የህብረቱ ምሰሶ መሆኑ ይታወቃል። ነገር ግን ዶናልድ ትራምፕ ኔቶን የወረቀት ላይ ነብር በማለት ማጣጣላቸውና እስከ ጥር 2029 ድረስ በስልጣን ላይ የሚቆዩ መሆናቸው ለፑቲን ይህንን ስነ ልቦናዊ ጨዋታ እንዲጫወቱ
ትልቅ መነሳሳትን ሊፈጥርላቸው ይችላል። የሊቱዌኒያ የቀድሞ የውጭ ጉዳይ ሚኒስትር ገብርኤልስ ላንድስበርጊስ ይህንን ሐሳብ ሲያጠናክሩ ፑቲን ከዩክሬን ጋር አዋራጅ ወደሆነ የድርድር ጠረጴዛ ከመምጣት ይልቅ ትኩረትን ለመቀየር ሲሉ በሌላ ጎረቤት ሀገር ላይ አግድም የሆነ ጦርነት መስፋፋትን ሊሞክሩ ይችላሉ ማለት ያስጠነቅቃሉ። እርግጥ ነው እንደ አውሮፓውያን አቆጣጠር በ2022 ሩሲያ በዩክሬን ላይ የሙሉ ጊዜ ወረራ ከጀመረች ወዲህ የአውሮፓ ሀገራት የመከላከያ በጀታቸውን በከፍተኛ ሁኔታ አሳድገዋል። ሆኖም ግን ይህ በጀት ወደ መሬት ወርዶ ተጨባጭ ወታደራዊ ጥንካሬን እስኪፈጥር ድረስ ዓመታትን እንደሚወስድ የአውሮፓ ህብረት የመከላከያ ዝግጁነት ፍኖተ ካርታ ያሳያል። ህብረቱ ማንኛውንም ጠላት በአስተማማኝ ሁኔታ ለመመከትና ለጥቃት ምላሽ ለመስጠት ሙሉ በሙሉ ዝግጁ የሚሆነው በ2030 ላይ ነው። አያችሁ አይደል? አሁን ባለንበት ጊዜና በ2030 መካከል ያለው የጊዜ ክፍተት ነው እንግዲህ ለአውሮፓውያን ትልቅ ስጋትን የፈጠረው። ከሩሲያ ጋር 1340 ኪሎ ሜትር የሚያህል ድንበር የምትጋራው ፊንላንድ የቀድሞ ሚኒስትር ቪሌኒን ሲንቶ እንደሚሉት ፑቲን አነስተኛ በሚመስል ነገር ግን ጥልቅ ስነ ልቦናዊ ጫና በሚፈጥር ጥቃት ፍርሃትን ሊነዙ ይችላሉ። ይህ ደግሞ አውሮፓውያን ደካማ እንደሆኑ እንዲሰማቸው፣ ስጋት እንዲያንዣብብባቸውና ለዩክሬን የሚያደርጉትን ድጋፍ እንዲቀንሱ ያደርጋል። ሩሲያ ሁሉን ቻይና የማይበገር ኃይል አይደለችም፣ ነገር ግን ተስፋ መቁረጥም በራሱ እጅግ አደገኛ ነው በማለት ኒኒስቶ የነገሩን አሳሳቢነት ያብራራሉ። በዚህ ሁሉ የፖለቲካ ትርምስ ውስጥ ግን የአሜሪካ ሚናና የትራምፕ የቀጣይ እርምጃ በቀላሉ የሚታይ አይደለም። የፖላንድ ጠቅላይ ሚኒስትር ዶናልድ ተስክ ለትራንስአትላንቲክ ህብረታችን ትልቁ ስጋት የህብረቱ ቀጣይነት ያለው መፈረካከስ ነው በማለት ስጋታቸውን ገልጸዋል። ፑቲን የትራምፕን ለኔቶ ያላቸውን ቁርጠኝነት እየተከታተሉ ከሆነ የትራምፕ የውስጥ የፖለቲካ ተግዳሮቶችም በጉዳዩ ላይ ከፍተኛ ሚናን ይጫወታሉ። ለምሳሌ በህዳር ወር በሚካሄደው የአጋማሽ ዘመን ምርጫ ሪፐብሊካኖች ዝቅተኛ ውጤት ካመጡ ትራምፕ መራጮቻቸውን መልሰው ለማግኘት ሲሉ ሁልጊዜም እንደሚያደርጉት በኔቶና በአውሮፓ ላይ ያላቸውን ተቃውሞ ሊያጠናክሩ እንዲሁም እንደ አውሮፓውያን አቆጣጠር 2028 ከሚደረገው የአሜሪካ ፕሬዝዳንታዊ ምርጫ በፊት ለዩክሬን የሚሰጠውን ድጋፍ ይበልጥ ሊቀንሱት ይችላሉ። ይህ ስጋት በተግባር መታየት የጀመረው አሜሪካ ከጀርመን 5000 ወታደሮቿን እንደምታስወጣ ስታስታውቅ ሲሆን ትራምፕ ተመሳሳይ እርምጃ በጣሊያንና በስፔን ላይም እንደሚወስዱ ዝተዋል። ይህ የአሜሪካ የውስጥ የፖለቲካ አየር ንብረት በአውሮፓውያን ዘንድ ከፍተኛ ድንጋጤን የፈጠረ ሲሆን ከፍተኛ የመከላከያ ባለስልጣናት አውሮፓ ራሷን ለመከላከል በጋራና በከፍተኛ ደረጃ ኢንቨስት ማድረግ እንዳለባት አጥብቀው እየመከሩ ነው። በሌላ በኩል የሩሲያን ወቅታዊ ቁመና ስንመለከት የተዳከመች ትመስላለች። የዩክሬን ኃይሎች የሩሲያን መከላከያ ጥሰው በመግባት በግዛቷ ውስጥ ጥልቅ ጥቃቶችን እያደረሱ ነው። የሩሲያ ወታደሮች የሞትና የመቁሰል ቁጥር እያሻቀበ ነው። እንዲሁም ኪየቭ የተወሰኑ ግዛቶቿን መልሳ መቆጣጠርም ችላለች። ነገር ግን አልቶላ እንደሚሉት ይህ ሁኔታ ፑቲንን ለአውሮፓ ይበልጥ አደገኛ ሊያደርጋቸው ይችላል። ምክንያቱም ጦርነቱ የሩሲያን ሀብት እያሟጠጠ በመሆኑ ሩሲያውያን መውጫ መንገድ እየፈለጉ ነው። ይህ መውጫ መንገድ ደግሞ የሰላም ድርድር ሳይሆን ጦርነቱን ወደ ሌሎች አቅጣጫዎች ማስፋፋት ሊሆን ይችላል። ፑቲን በርካታ በቀላሉ ሊጠቁ የሚችሉ ኢላማዎች አሏቸው። ምናልባትም እንደ ፖላንድ ድንበር ባሉ የኔቶ ኃይል በጠነከረባቸው ቦታዎች ላይ ግልጽ የሆነ ወረራ ከማካሄድ ይልቅ ጥቃቱ የተለያየ ቅርጾችን ሊይዝም ይችላል። አስቡት፣ ይህ ጥቃት የሰው ኃይልን የማይጠይቅና ድንበር ማቋረጥን የማያስገድድ የድሮን ዘመቻ ሊሆን ይችላል። ወይንም በባሊስቲክ ባህር ላይ የሚደረግ ጣልቃ ገብነት አሊያም በአርክቲክ ክልል የሚገኙ ትናንሽ ደሴቶችን ኢላማ ያደረገ ኦፕሬሽን ሊሆን ይችላል። ሩሲያ ቀድሞውንም በከፊል ወደ ወታደራዊነት የቀየረችው የጥላ ስር የባህር ኃይል አላት። እንዲህ አይነቱን ጥቃት በመክፈት ፑቲን የአሜሪካን ቀጥተኛ ምላሽ በማስቀረት በዩክሬን አጋሮች ላይ ጫና መፍጠርን ይችላሉ። ድንበር ተሻጋሪ ጥቃት ከሌለ አሜሪካ ይህ ስትራቴጂካዊ ጠቀሜታ የለውም ልትል ትችላለች። ይባስ ብሎም አሜሪካ በኢራን ጦርነት ምክንያት ሀብቷና ኃይሏ የተወጠረ በመሆኑ ምናልባትም አውሮፓውያን ከሩሲያ ጋር ወደ ድርድር ጠረጴዛ እንዲመጡ ልትመክር ትችላለች። ይህ ደግሞ ሩሲያ በትክክል የምትፈልገው ነገር ነው። እዚህ ላይ ግን ሚዛናችንን መጠበቅ አለብን። ምክንያቱም አውሮፓ በዚህ የሩሲያ ስጋት ዙሪያ አንድ ወጥ የሆነ አቋም የላትም። የፖለቲካው መድረክ በሁለት ጎራ የተከፈለ ነው። በአንድ በኩል እንደ ፊንላንድና ሊቱዌኒያ ያሉ ሀገራት ፖለቲከኞች ከፍተኛ የፍርሃት ዶል እያሰሙ ነው። እነዚህ ሀገራት በኢራን ጦርነት ምክንያት የአሜሪካ የጦር መሳሪያ አቅርቦት መዘግየቱን ተከትሎ አውሮፓ በአስቸኳይ የጸረ ሚሳኤልና የመከላከያ ዝግጁነቷን ማሳደግ አለባት ብለው አጥብቀው ይከራከራሉ። ይህ ስጋት ችላ ማለት በዲሞክራሲያዊ ሀገራት ውስጥ የሐሰት የደህንነት ስሜት ሊፈጠር እንደሚችልና ይህ ደግሞ ለመከላከያ የሚመደበውን በጀት ሊያስተጓጉል እንደሚችል አልቶላ ያስጠነቅቃሉ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም ቢሆኑ ሩሲያ ቀጣይ እርምጃዋን ከባልቲክ ሀገራት በአንዱ ላይ ልታደርግ እንደምትችል በቴሌቪዥን ቃለመጠይቃቸው ላይ አመላክተዋል። የዩክሬን ከፍተኛ ባለስልጣናት
ባለስልጣናትና የውጭ ጉዳይ ሚኒስትር አንድሪ ሲቢሃ እንደሚሉት የባልቲክ ሀገራት የዩክሬን ድሮኖች የአየር ክልላቸውን እንዲጠቀሙ ፈቅደዋል በሚል በሩሲያ ስለተከሰሱ ኢላማ ሊሆኑ ይችላሉ። ሩሲያም በዚህ መልኩ መልእክት እያስተላለፈች ነው። በሌላ በኩል ግን የባልቲክ ፖለቲከኞች ራሳቸውን ይህንን ስጋት አቅልለው ለማየት ሞክረዋል። በኤስቶኒያና በኔቶ ባለስልጣናት ዘንድ ያለው አቀራረብ እጅግ ጠንቃቃና የተለየ ነው። እነርሱ እንደሚሉት እንዲህ አይነቱ መደናገጥና የፍርሃት ደወል ማሰማት በቀጥታ የፑቲንን ፍላጎት ማሳካትና የሩሲያን የፖለቲካ ጨዋታ መደገፍ ነው። የኤስቶኒያ ፕሬዝዳንት አላርካሪስ ሁኔታውን ሲያብራሩ ሩሲያ በዩክሬን ጉዳይ እጅግ ተጠምዳለች፣ በባልቲክ ሀገራት ላይም ጦርነት ለመክፈት የሚያስችል በቂ አቅም አላት ብዬ አላስብም ይላሉ። ይህንኑ ሀሳብ ከፍተኛው የኔቶ ዲፕሎማትና የመከላከያ ባለስልጣናትም ይጋሩታል። አንድ ከፍተኛ የኔቶ ዲፕሎማት ነገሩ የመከሰት እድሉ እጅግ ጠባብ ነው በማለት የፑቲን ራስን የማጥፋት አዝማሚያ የራሱ የሆነ ገደብ አለው፣ በተለይም ምንም የሚታይና ፈጣን የሆነ ትርፍ በማይገኝበት ሁኔታ ውስጥ ሲሉ ያስረዳሉ። ሁለተኛው ከፍተኛ የአውሮፓ መከላከያ ባለስልጣንም ሩሲያ ራሷን ከምዕራባውያን ጋር በረዥም ጊዜ ግጭት ውስጥ እንዳለች አድርጋ እንደምትቆጥር ግልጽ ነው። ሆኖም ግን ሩሲያ በዩክሬን ባላት ተሳትፎ የተነሳ በአሁኑ ሰዓት በኔቶ ላይ የአጭር ጊዜ ወታደራዊ ስጋት የለም የሚለው ግምገማችንን አሁንም እንደያዝን ነው ብለዋል። እርግጥ ነው ይህንን ማለት መዘናጋት አለብን ማለት አይደለም። ሩሲያ የአውሮፓ አንድነትና ቆራጥነት በተሳሳተ መንገድ ልትገምት ስለምትችል ንቁ መሆን ያስፈልጋል። ሶስተኛው ከፍተኛ የመከላከያ ባለስልጣንም በሁለት ግንባር ጦርነት መክፈት ለፑቲን እጅግ በጣም አደገኛ ስትራቴጂ መሆኑን ጠቁመው በተለይም አውሮፓ የራሷን መከላከያ በመገንባት ረገድ ከፍተኛ መሻሻል እያሳየች ባለችበት በአሁኑ ወቅት ይህንን ያደርጋሉ ተብሎ እንደማይታሰብ ይገልጻሉ። በማጠቃለያው ይህ የሐሳብ ልዩነት የአውሮፓን ውስብስብ የደህንነት ስሌት በግልጽ ያሳየናል። በአንድ በኩል ሩሲያ የተዳከመችና አቅሟ የተገደበ ቢሆንም ተስፋ ከመቁረጥ የተነሳ ያልተጠበቀ እርምጃ ልትወስድ ትችላለች የሚል ጥልቅ ስጋት አለ። በሌላ በኩል ደግሞ ሩሲያ በዩክሬን ረግረግ ውስጥ ተዘፍቃ ያለች ተጨማሪ የጦርነት አውድማ አትከፍትም የሚል ምክንያታዊ ትንታኔ ይቀርባል። ነገር ግን ፕሬዚዳንት ካሪስ አምነው እንደተቀበሉት አውሮፓ ምንም ነገር አይፈጠርም ብላ ሙሉ በሙሉ ልትዘናጋ አትችልም። ምንም ሊፈጠር እንደሚችል አታውቅም። ጦርነቱ በዩክሬን ላይ ይፈነዳል ብሎ የጠበቀ ማንም አልነበረም በማለት እኛ ንቁ ነን፣ ዝግጁ ነን፣ አይኖቻችንንም ከፍተን እንጠብቃለን ሲሉ የነገሩን አሳሳቢነትና የአውሮፓን የወደፊት ጥንቃቄ በአጽንኦት አስቀምጠውታል። እንግዲህ ዓለማችን እንዲህ ባለ የጥርጣሬ የስጋትና የዝግጁነት ሚዛን ላይ ተንጠልጥላ ትገኛለች። የነገውን ደግሞ አብረን የምናየው ይሆናል። ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ